ራሳቸውን በነፃ አውጭነት ለማስተዋወቅ ከሚል የዘለለም አይሆንም። ጆሮአችን ወደ ደቡብ ምዕራብ ኢትዮጵያ ስንቀስር ደግሞ የምንሰማው ድምፅ በይዘቱ የሰሜኑ ክፍያ ቢሆንም የበደሉን ዘመን በመቁጠሩ ረገድ የተለየ ነው። በዋናኝነት በሌንጮ ለታ ርዕዮተ ዓለማዊ አስተንትኖውን ፍቅር የወደቀው ይህ ካምፕ የጭቆና ሰለባነቱን ወደ 150 ዓመታት ከፍ አድርጎ ወቀሰውን ከአፄ ቴዎድሮስ መጀመርን ተላምዷልና። በእርግጥ ይሄኛው ጎራ ከዚህ ትንሽ ወደ ኋላ ካፈገፈገ የራሱን ሀዲድ መሳቱ ስለማይቀር የታሪክን የኋላ ማርሽ በጥንቃቄ መያዙ ታዝበናል። ምክንያቱም በአፄ ሲስኒዮስ ዘመን የነበረውን የኦሮሞ ፖለቲካዊ ሱታፌ ወይም ከቴዎድሮስ በፊት ኦሮሞ የኢትዮጵያ አካል አልነበረም በሚል የካደበትን የተገንጣይ አመለካከት ለመቃረን ይገደዳልና ነው። በጥቅሉ ከሁለቱ ብሔርተኞች ካምፕ የሚሰማውን ሮሮ ይዞ የአገሪቱን ፖለቲካዊ ስሪት መለስ ብሎ መቃኘቱ ጠቃሚ ነው። ሙግታችን የተሟላ ለማድረግም ከዘመነ አፄ ቴዎድሮስ እንጀምራለን። የዘመናዊ ኢትዮጵያ ምስረታ ፈርቀዳጅ ዳግማዊ ቴዎድሮስ አገርን እንደ ጉልት ገበያ እዚህም እዛም በታትነው ይገዙ የነበሩትን መኳንንትና መሳፍንት በኃይል በማንበርከክ ማዕከላዊ መንግስትን ወደ ቀደመ ጥንካሬውና አንድነት ለመመለስ የዋተተው ገና ደጃዝማች ካሳ እየተባለም በሚጠራበት የወጣትነት ዕድሜው እንደነበር ይታወቃል። በጎንደር፣ ወሎ፣ ጎጃም፣ ሸዋ፣ ትግሬና ከፊል ኤርትራ ተደላለው የነበሩት የአካባቢ ገዢዎች በአንድ ንጉሥ ያድሩ ዘንድ በብርቱ ክንዳቸውን አድርጓል። ደጃች ካሳ ማዕከላዊ መንግስቱን በማጽናት የአገር አንድነት እንዲጠበቅ የታተረው የሕዝብ እንደራሴ አቋቁሞና አዋጅ አስነግሮ እንዳልሆነ ግን መዘንጋት የለብንም። ዘመኑ አሸናፊ ነው የወጣ ጉልበታም የሚነግስበት ነውና የዛሬቷን መልክዓ ኢትዮጵያ ለማበጀት ደጃዝማች ካሳ ኃይሉ የዘመተባቸው አካባቢዎች በአብዛኛው አማራ የሚኖሩበት ከመሆኑ በተጨማሪ በአካባቢ ገዢዎች ሆነ በደጃዝማችነቱ ከተሰለፈው የገበሬ ጦር የሚበዛው አማራ ነበር። በግልባጩ ለካሳ ጠንካራ ሀገር የመገንባት ህልም ደንቃራ የሆኑትም በዋናነት አማራውን በፊውዳላዊ ስርዓት ይገዙት የነበሩ መኳንንቶች ናቸው። እዚህ ጋር ሌላ ብሔር ተሳትፎ አልነበረውም ብሎ መደምደሙ ስህተት ባይሆንም የአፄውን ህልም ለማሳካት በአመዛኙ ያለቀው አማራ ነው ማለት ግን እውነታውን ይበልጥ ያጎለዋል እንጂ የሌላውን ተሳትፎ አያሳንሰውም። ይህን ድምዳሜ በምሳሌ እናስገድፈው። በተለይ ደጃዝማች ካሳ አፄ ቴዎድሮስ ተብለው ከነገሱ በኋላ የረጋውን አስተዳደር እየናጡ በማስቸገራቸው ከዘመቱባቸው አካባቢዎች ሁሉ እጅግ የተቸገሩት ጎጃም ላይ ነው። በወቅቱ ደጃች ተድላ ጓሉ አልገብርም ብለው በብርቱ ታግለዋቸዋል። ደብተራ ዘነበና አለቃ ወልደ ማርያም ዘይምሁን የተባሉት የአፄ ቴዎድሮስ ዜና መዋዕል ጸሐፊዎች ንጉሱ ደጃች ተድላ ጓጉልን ለመቅጣት ባደረጉት ጦርነት የነበረውን እልቂት በድርሳናቸው አስፍረውታል። ለዛሬ ከአለቃ ወልደ ማርያም ዘይምሁን ዜና መዋዕል ላይ ተከታዩን መረጃ እናንብብ። የነበራቸው ቀናይነት አጣጥዬ ወደ አንድ ኮርን ላስጠጋቸው አልደፍርም። ለአገሪቱ አንድነት ዋጋ ከከፈሉት ነገስታት አንዱ ናቸው። ባናቱ አፄ ቴዎድሮስ ዙፋን ላይ ከወጡ በኋላ በወቅቱ ካሳ ምርጫ ይባሉ የነበሩት አፄ ዮሐንስ ከንጉሱ ጋር የነበራቸውን ፍክክርም ሆነ ከንጉሱ በኋላ አፄ ምኒልክ የገጠማቸውን መሰል ፉክክር ሚዛን አዛብቶ በመረዳት ፍርደ ገምድል መሆን ታሪካዊ ስህተት ነው። ነገሩ የቱንም ያህል በብሔርተኝነት መነጽር እንመለከተው ሲባል እንኳን የሚሆን አይደለም። በአፄ ቴዎድሮስ ጊዜ የነበሩ ሽፍቶች በጎጃም ተድላ ጓሉ፣ በደንቢያ እስከ ወልቃይት ጋረድ ክንፉና በትግሬ አገው ንጉሴ እኚህ ሶስቱ በርትተው ነበረ። በየስፍራቸው ነው የጎጃም ተድላ ጓሉ ጥፋት ታድላ ጓሉ ሙትራ ጀብላ ከሚባል አምባ እየገባም ብዙ ቀን አስቸግሮ ነበረ። ንጉሱ ሲጠሙበት ወደ አምባ ይገባል። ንጉሱ ወደ ሀገራቸው ሲመለሱ አገር ያጠፋል። ሁልጊዜ ንጉሱን ያናድዳቸውም ነበር። ከዚህ በኋላ አፄ ቴዎድሮስ መከሩና ወደ ሸዋ ክተት ብለው አዋጅ አስነገሩ። ጠንካራ በቅሎ፣ ጠንካራ ፈረስ፣ ጠንካራ እግረኛ ተከትለኝ ብለው አሰልፈው ወደ እሷ መንገድ አቀኑ። በአማራ ሳይንት የሚያልፈው መስለው በሌሊት ቆልሻን ጎጃምን ዘለቁ። ሲነጋ ሰራዊቱን ደበቁና እሳት አንድድ በየዱሩ ተሸጎጥ ብለው አስለፍፈው በቀን ተደብቀዋል። መልሰው ሌት ሲገሰግሱ አደሩና የጎጃም ሰው ሳይሰማ ሽፍተው ወደ አምባው እንዳይገባ መግቢያው በየበሩ አስጠበቀ። በነገተው በማለዳ ፀሐይ ሳትወጣ ጎጃምን ጽልመት አለበሱት። የፈረስ ማትና የጉራ ጎዳ ምድር የፈረስ እስኪመስል ሆነ። የተማረከ ለራስ ወቅ አሉትና የሞት ሞት ሞተ። የተረፈ እጅና እግሩን እየቆመጠ ከአንድ ሜዳ ላይ ያረገፉት። ተድላ ጓላም ከዚያው ሞተ። ተልባ ጓሉ በሉት አሉ። አንድ ወታደር በቀረቶ በበገና ሲገጥም እንዲህ ብሎ ነበር። ተልባ በባሩድ ምን ቀን ይሸታል፣ እንኳን ሰውና መሬት ይሸሻል። ይህ ታሪክ አፄ ቴዎድሮስ ለመመስረት ላሰቧት ዘመናዊት ኢትዮጵያ የጎጃምና ጎንደር የገበሬ ጦር የከፈለውን መስዋዕትነት ነው።
በእርግጥ የታሪክ ድርሳናት ላገላበጠ ንጉሡ ሀገርን ለማዘመን፣ ማዕከላዊ መንግስቱን ለማጠናከር፣ ዘመናዊ ወታደር ለመገንባት፣ ግብር በስርዓት ለማስከፈል ሲወስን አሻፈረኝ ባለው ላይ የተወሰደው እርምጃ ማን ላይ በርትቶ ነበር የሚለውን ጥያቄ ለመመለስ አይቸገርም። ቴዎድሮስ ወደ ወሎና ሸዋ ባደረገው ዘመቻ ክቡድ መስዋዕትነት የከፈለው በሁለቱም ወገን አብዛኛው አማራ ነው። በጥቅሉ እንደ አውሮፓ አቆጣጠር በ1855 ስልጣን በጨበጡት በቴዎድሮስ ጊዜ እውነትም አማራ በተለየ ሁኔታ ተጠቅሟልን? በዚህ ወቅት አማራው ከሌላው ኢትዮጵያ የበለጠ አልሞተም ወይ? ዲሞክራሲ ስርዓት እንዲመሰረት አልታገለም ወይ ብለን ከጠየቅን ካፈጠጠ ሀቅ ጋር መላተማችን እርግጥ ነው። በእነዚህ ዘመናት አማራው ከሌላው ኢትዮጵያዊ በተለየ ተጠቅሞ ከተባለም በተፈጸመበት ግፍ ብቻ ነው። ከዚህ ባለፈም አክራሪ ብሔርተኞች በንጉሳውያን ዘመን ተጠቅመው የሚሉት አማራ የት እንዳለ ቢነግሩን ለመተማመኑ ያግዘን ነበር። ወደዚህ ዮሐንስ ስንጀምር የአማራዊ መስዋዕትነት ታሪክ በሰፊው ማግኘታችን አይቀሬ ቢሆንም እንደ ጠርዘኛ ብሔርተኞች ዮሐንስ ለኢትዮጵያ አንድነት የነበራቸውን ቀናኝነት አጣጥዬ አላልፍም። የሆነ ሆኖ የሞትን እኛ ያለንም እኛ ብለን ተኛ የሚለውን ዘመናዊ መርህ እያለሳለስን እንቀጥል። አፄ ዮሐንስ በወሎ ሙስሊም ያካሄዱት ጭፍጨፋ አፍንጫ መፎንን እየጨመረ ነበር። በእርግጥም ወደ ጎጃም በዘመቱ ጊዜ የቀኖናና ልዩነትን ተርሰው ሕዝብ አዳምን እጅና እግሩን በመቁረጥ መቀመጫ ከማድረግ አላመነቱም። ምስራቅ ጎጃም አካባቢ ሁለት እጁን ነሴ፣ አንድ እጁን ነሴ የሚባሉ መጠሪያዎች አገልግሎት መስጠት የጀመሩት ከዚህ ጭፍጨፋ በኋላ እንደሆነ ታሪክ አዋቂዎች ይናገራሉ። አፄዎቹ ጎጃም ላይ በዘመቱበት ወቅት ያደረሱትን ውድመት የታዘበ ሰው የተቀኘውን ማስታወሱ የእልቂቱን ክብደት ለመረዳት ያግዛል። በቅዱስ ሚካኤል በጋሻ ጃግሬዎ ጎጃምን ይማሩት ፈሪ ማንለው። አፄ ምኒልክ ከስልጣናቸው ለማደላደል በተንቀሳቀሱበት ወቅት ሁሉ የጦርነት ክበቡ የት አካባቢ እንደነበርና ማን እንዳለቀ ታሪክ ይመሰክራል። ወደ ወሎ ዘምተው ባላባቶችን አስገብረው ወረኢሉን ሲቆረቁሩ በንጉሥ ሚካኤል ማምለጥ ተናደው ደሴ ላይ የቅጣት እርምጃ ወስደዋል። እንዲያም ሆኖ ጎጃምን አቋርጠው ወደ በጌ ምድር ሲዘምቱም ሆነ የቡልጋው ገዢ መራድ አዝማች ኃይለ መለኮት ተሸፍቶ አንኮበርን የቆጣጠሩት በጦርነት እንጂ በኮረጆ እንዳልሆነ ልብ ይለዋል። በዚህ የጦርነት ክበቦች ያለቀው ደግሞ በሰፊው አማራ ነው። በአድዋ ጦርነት የተሳተፈውን የጎጃም፣ የወሎ፣ የሸዋና የጎንደር አማራ አርበኛ ሀያት ከታሪክ ድርሳናት ማገናኘት ያህል ከባድ አይደለም። ጣሊያን ዳግም ወረራ ሲፈጽም በቅድሚያ ለምን ይሄን ሕዝብ ጠምዶ እንደያዘው መጠየቅ የጀመረ ዕለት ደግሞ አሁን እየከፈለ ያለውን መስዋዕትነት ዛሬ የመጣ ሳይሆን ስር መሰረት ያለው እንደሆነ ይገለጥልሃል። አፄ ምኒልክ አቢቶ ኢያሱን ወራሴ መንግስት ካደረጉ ጀምሮ የኢያሱ መንበር ሳይረጋጋ መክረምን የታሪክ ድርሳናት ያስረግጣሉ። የምኒልክ የልጅ ልጅ ኢያሱ በአያታቸውና የንግስና ቃል በተገባ ወራሽነት የደፉት ዘውድ ጭንቅላታቸው ላይ ብዙ አልቆየም። የነገስታትን ክብር የሚነካ ተግባር ላይ ተሰማርተዋል በሚል ሰበብ ወደ ሐረር ባቀኑበት ወቅት በተፈሪ መኮንን የጀርባ ጠንሳሽነት በተፈሪ አውራሪ በፊታውራሪ ሀብተ ጊዮርጊስ ዲነግሪ አስፈጻሚነት በሸዋ መኳንንትና መሳፍንት ተባባሪነት ተሽረው ንግስተ ነገስታቱን ዘውዲቱን ተክተዋል። የወሎ ንጉስ ሚካኤልም ልጅ አቢቶ ኢያሱ በሸዋ መኳንንት ተንኮል ስልጣኑን ተነጥቋል በሚል ቁጣም 60 ሺህ የሚደርስ ጦራቸውን አስከትለው ከወሎ ገስግሰው ከአዲስ አበባ በ85 ኪሎ ሜትር ርቀት በምትገኘው ትንሿ መንደር ሰገሌ ላይ በፊታውራሪ ሀብተ ጊዮርጊስ ከሚመራው የሸዋ ጦር ጋር ገጥመዋል። በጥቂት ሰዓታት በተጠናቀቀው በዚህ እርስ በርስ ጦርነት በገፍ በሚቆጠሩ የወሎ የሸዋን ገበሬ እንደ ቅጠል ረግፏል። እዚህም ጋር የምታገኘው የትየለሌ አማራ መስዋዕት ነው። በወቅቱ አንድ የወሎ አስለቃሽ የተቀኘውን ማስታወስ ደግሞ በወሎ በኩል የነበረውን እልቂት ፍንትው ያደርገዋል። ራሴን ወገቤን ብሎ ሳይናገር ሞቶ ተቀበረ ወሎን ያህል ሀገር። መቼም በብሔርተኝነት የተቸዋረ መነጽር ካልተነካካ በቀር አብዛኛው ወሎ አማራ መሆኑ አይጠፋህም። በማርክሲስት ሌኒኒስት ርዕዮተ ዓለም መነጽር የኢትዮጵያ የዘመናት ጉዞ ለመተንተን የሞከረው ወታደራዊ ደርግ መንግስትም ቢሆን ማን በጅምላ እንደፈጀ የአዲስ አበባ የቀበሌ ሊቀመንበሮችን ወይም ሻለቃ መላኩ ተፈራን ጠይቀው አይዋሽህም። ኢሳሃፓ፣ መኢሶን፣ ኤጫት፣ ወዝሊግ፣ መሀል ሰፋሪ በአምባባል በየከተሞቹ የተጨራረሰው ያ ትውልድ በነማን ላይ የከፋ እንደነበር ለመረዳት ደግሞ ጥቂት አብዮት ተኮር ድርሳናት ማገላበጡ በቂ ነው። ከጎጃም፣ ከጎንደር፣ ከሸዋና ከወሎ በመትመም በእናት ሀገር ጥሪ ዋጋ የከፈለው አማራም ዱር ገደሉ ይቁጠረው። በእናቱ በተለምዶ ስልሳዎቹ እየተባሉ የሚጠሩትና ያለ ሕግ የተረሸኑት የአፄው ባለስልጣናት ዝርዝር አታስታውስልኝም? እነ ጄኔራል መንግስት ነዋይ የ66 ለውጥ በ13 ዓመት ለማፋጠን በሞከሩበት ወቅት ከሁሉም ወገን የወደቁት እነማን እንደሆኑም አልዘነጋሁትም።
በህወሓት ኢህአዴግ ዘመን አማራ የከፈለው መስዋዕትነት እንኳ በዚያ ወደ ማውራቱ ለቀባሪው ማርዳት ነው። በተሳሳተ ትርክት በበደኖ፣ በሐረርጌ፣ በጎራ ፈርዳ፣ በኮፈሌ፣ በቢሽናጉል የተፈናቀለውና የተጨፈጨፈው ሀብት ንብረቱን የተቀመው በጨቋኝነት ተፈርጆ የስነ ልቦና ቀውስ እንዲደርስበት የተደረገው ህዝብም ከማርስ የመጣ አይደለም። ሊቃንን በማግለል በስር በስደት ተስፋ በማስቆረጥ ከፖለቲካው እንዲገለል መገፋቱን አትርሰው። በጥቅሉ ባለፉት 150 ዓመታት በኢትዮጵያ ሰማይ ስር እንደ አማራ ዋጋ የከፈለ ካለ ማስረጃውን ወዲህ በል። በተቀረ ከአፄ ቴዎድሮስ ከአብይ አህመድ ዘመነ መንግስት በዚህ ህዝብ ላይ የደረሰው ግፍና በደል የሰው ዓይን አይቶት የሰው ጆሮ ሰምቶት የማወቅ መሆኑን አለመቀበል ከታሪክ ተጻራሪዎች መሆን ነው። የዚህ መከራ ሩቡ እንኳ በሌላው ኢትዮጵያ ላይ ደርሰው ቢሆን ኖሮ ምላሹ ምን ይሆን ነበር ለሚለው ጥያቄ መልስ የፈለገ እነ ዳዊት ኢብሳ የሁለት ሰው ስም ይዘው እነ አኖሌ ማስጮህ ከጀመሩ ከግማሽ ክፍለ ዘመን በላይ እንደተቆጠረው ወይም ቴዎድሮስ አድኖም በአዲክሱም ጽዮን ቤተክርስቲያን ውስጥ 20 ምዕመናን ተጋሩ ተገደሉ ብሎ ድፍን ዓለም ኢትዮጵያን እንዲያፈስ የሚያደርገውን ጥረት ማየቱ በቂ ነው። እናለ ይህ ሁሉ የግፍ ማት የተቀበለን ህዝብ ማበረታታት ሲገባ የጨቋኝነት ማዕረግ ለመስጠት መጋጋጡ ሸም ነው። ከጋራ ጋርም መላተም ነው። ከራስ ጋርም መጣላት ነው። ሌላው ቢቀር እውነትን ገልብጦ መረዳት የወጣንበት ማህበረሰብነትና እሴት እንዴት ይፈቅዳል? ለሀገር አንድነት ሲባል የዘመናት ግፍ ችሎ መቀመጡን እንደ ምቾት ቆጥሮ መወንጀልም ሆነ በሞት ሸለቆ እንዲያልፍ መፍረዱ የማታ ማታ ከሲኦል ደጅ ያስጭዳል። በተረፈ በኢትዮጵያ ረዥም ታሪክ ህዝባዊ መንግስት መቋቋምና አማራው ሆ ብሎ አፍርሶት የነፍጠኛ ስርዓት የተከለበት ዘመን ካለ ማስረጃውን አምጣና እንወቃቀስ። ይህ ህዝብ ንጉስና ሀገር፣ መንግስትና ሀገር፣ ብሔርና ሀገር፣ ግለሰብና ሀገር መሃል ያለውን ልዩነት ጠንቅቆ የተረዳ ነው። ችግሩ ዘውጌ ካምፑ ትውልዱን የገራበት አስተምሮ በአማራ ጥላቻ የተበጀ መሆኑ ነው። አገር የመውደድ መስፈርቱም አማራን በመፈረጅ ላይ የተመሰረተ እንደሆነ ተደርጓል። ለዚህም ነው ስለ ኢትዮጵያ ሲዘመር ትምክተኛ፣ አማራ ነኝ ሲል ደግሞ ነፍጠኛ እያሉ የሚወቅሱት። እጅግ አሳሳቢ የሚሆነው ደግሞ አዲሱ የአማራ ትውልድ በዘውጌ ስነ ልቦና እየተቃኘ መሆኑን ስንረዳ ነው። አማራ ጨቋኝ ነህ ተብሎ በመንግስታዊ አስተሳሰብ በደረሰበት ግፍና በደል መሰባሰብ መጀመሩ መጪውን ጊዜ አስፈሪ አድርጎታል። በተለይ ያለፉትን ረጅም የፍርጃና የጥቃት ዘመናት ተገንዝቦ ወደ መደራጀት ማዘንበሉ እንደ ሀገር ለኢትዮጵያ ማዳጋ መሆኑን መረዳት አያዳግትም። በዘውግ አመለካከት የተቧደኑት አጥቂና ተጠቂ ስብስቦች ያሉበት ሀገር የተረጋጋ ስርዓት መስርቶ የዜጎችን እኩልነት ሊያረጋግጥ አይችልም። ምክንያቱም አጥቂውን የበላይነቱን ለማስረገጥ ረብት አይኖረውም። ተጠቂውም ህልናውን ላለማጣት ተጠናክሮ መከላከሉ ተፈጥሯዊ ነው። እናም በእነዚህ አይነቶች ተፎካካሪ አደረጃጀት የሚቀሰቀስ ሽኩቻ መጨረሻው ሀገር ማፍረስ እንደሆነ ተገንዝቦ ፖለቲካውን በጊዜው መግራት ግድ ይላል። አማራው ትናንት የከፈለው መስዋዕትነት ዛሬም እየከፈለ ነው። ትናንት የነበረው ግድያ ዛሬም ቀጥሏል። በተለይ በወለጋ አላባራ ያለው ፍጅት መቆሚያው አልታወቀም። ዛሬም በአዲስ ምዕራፍ አዲስ ሞት እያስተናገደ ነው። ትናንት ነገስታት ለመቀየር ዋጋ ቢከፍልም የእነሱን ወገን ተደርጎ የተከሰሰው አማራ ዛሬም ለሀገራዊ ለውጥ እየሞተ በብሔርተኞች ላለመከሰሱ ዋስትና የለውም። ለሀገር ሲባል የሚከፈል መስዋዕትነት እንደ ጨቋኝ በሚፈረጅባት ምድር ዛሬ መሰል ስህተት ሲፈጸም አንዱ ሌላውን ህዝብ በዝምታ ለመመልከት አለመፈለጉ ነው። እንደ መንግስት ይህን ጅምላ ፍጅት በአጭር ጊዜ ማስቆም ካልተቻለም ስርዓቱ በዚህ ህዝብ ደም ለመዋጀት የተጠነሰሰ ሴራ እንደሆነ ቅድም ግምት ወደ መያዙ ይገፋል። በሰሜኑ ጦርነት በከፍተኛ ደረጃ የታጠቀን ኃይል በመፋለም ክቡድ መስዋዕትነት እየከፈለ ባለበት ወቅት በሌላው የአገሪቱ ጥግ ህዝብ በጅምላ ማለቁ የመንግስትን ዓላማ ምንድን ነው ብሎ ለመጠየቅ ያስገድዳል። እናመሰግናለን።